አንዳችን እንጠፋለን። ከሁለት አንዳችን ከመጥፋታችን በፊት ደግሞ ማለት ነው ምክንያት ፍቅር ብለህ የምታስብላት ሴት እንዳንተ እንደምታስበው አይደለችም ማለት ምን ማለት ነው? መተት የሚባል ነገር የሚባል ነገር የለም ማለት ምን ማለት ነው? አዎ መተት የሚባል ነገር የለም። ምን ማለት ነው? ምን ማለት ነው? ማናገር የምትፈልገውን ግልጽ አድርገህ ተናገር። ንገሪው በቃ። ወዴት ነው የምትሄጂው? ምን ሆነሻል? በቃ ከዚህ በኋላ ድብ መጥቶ ታስፈልግ ሁሉ ነገር ንገሪው። እውነቱን ነገር ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ እንግዲህ እንድታዳምጡኝ እፈልጋለሁ ቤተሰቦቻችን። ያው እስከ ዛሬ ድረስ ማለት ነው ፍቅር በተለያየ መንገድ ያለችበትን ሁኔታ ታያላችሁ። እንደገና ደግሞ እየተፈጠሩ ያሉትንም ነገሮች ታያላችሁ። ይሄ ሰውዬ በጣም ብዙ ነገር አድርጓል። በጣም ብዙ ነገርም እኛ ላይ አድርጎብናል ማለት ነው። ግማሹን መከላከል ችለናል፣ ግማሹን ደግሞ ያው ጉዳት አድርሶብናል፣ ተቀብለናል ማለት ነው። ግን ምንድነው እሱ ድሮም ጠላት ጋራ ስትፋለሙ ሁሌ ማሸነፍ የለም። አንዳንዴ ትሸነፋላችሁ፣ አንዳንዴ ደግሞ ታሸንፋላችሁ። እኔ ደግሞ ሁሌ እንዳሸንፍ የምትጠብቁ ቤተሰቦቻችን አላችሁና እንዴት ላድርግን አሁን? ስለዚህ አሁን ግን ያው አቋሜ እርግጥ ነው በሱ ላይ ያለኝ አቋም ተቀይሯል። በስነ ስርዓት እሱን ለመጣል እሱን ለማሸነፍ መሄድ ነው እንጂ ከሱ ጋር በምንም አይነት መንገድ ምስማማበት መንገድ አይኖርም ማለት ነው። እየጣርንም ያለ ነው በዛ መንገድ ነው ማለት ነው። እኛ እየለፋን ያለ ነው ማለት ነው። እና ከጎኔ ያሉ ሰዎች ሁሉ አሉ፣ እግዚአብሔር ይመስገን የሚረዱኝ፣ ከጎኔ የሚቆሙ፣ እጄን የሚይዙኝ፣ የሚደግፉኝ አሉ። እግዚአብሔር ይስጣቸው እነዛ ሰዎች። እንዲሁም ደግሞ በአስተያየታችሁ የምትረዱኝ ሰዎች አላችሁ። ትላንትና እንግዲህ የመጀመሪያውን ውጤት አይታችኋል። ማለት እሱ ከልጄ ጋር ተመርምሮ የመጣውን ውጤት ማለት ነው። እሱን ውጤት ሲመጣ እኔ ዝም ብዬ አይደለም የተቀበልኩት ወይም ዝም ብዬ አይደለም ያመንኩት ማለት ነው። የነገው ውጤት እያልኩኝ ነበረ። የነገውን ውጤት ሳይ ነው ማምነው እያልኩኝ ነበረ። እግዚአብሔር ይመስገን ያው ነገሮች ተቀያይረው ሰላም ወርዷል ማለት ነው። እና ሰላም ወርዷል ስላችሁ ምንድነው እሱ ልጁ የኔ ይሆናል ማለት ነው። እና ገና ከዚህም በላይ ደግሞ ብዙ የሚያደርጋቸው ነገሮች ይኖራሉ። ግን ክስረት ውድቀት ነው እንጂ ከእንግዲህ በኋላ እሱ ይሳካለታል የሚል እምነት እኔ በፍጹም የለኝም ማለት ነው። እና አሁንም ምን ላድርግ? ብዙ የምትሉንን ነገሮች እያያዝናቸው ነው፣ ወላ እየጻፍናቸው ነው ማለት ነው። ጽፈን ለመተግበር ጽፈን ለማድረግ ማለት ነው። ለምሳሌ ጸበል ውሰዷት። በቅርቡ ጸበል ትገባለች። እውነት የምናገረው ቃል ምገባላችሁ ነገር ምንድነው? በቅርቡ ጸበል ትገባለች፣ ትጀምራለች ማለት ነው። እሱ የሄደበት መንገድ አይሆንም ማለት እሱ እስከ ዛሬ ድረስ በሱ መንገድ ሄደን እንዲስተካከል ነገሮች የሞከርነው አልሆነልን። ያ ማለት ምንድነው? እሱን መተቱን ለማስፈታት ምናምን የሄድነው መንገድ አልተሳካም። በቃ ያ ሳይሳካ ሲቀር ደግሞ ማድረግ ያለብን ምንድነው? ከእግዚአብሔር ጋራ መጣበቅ፣ ከእግዚአብሔር ጋራ መስማማት ማለት ነው። በቅርቡ ጸበል ትጀምራለች ፍቅር። እንደገና ደግሞ ነይ ይዘሻል ነይ አንቺ። እንደገና ደግሞ ቤተሰቦቻችን ሁለተኛው ነገር ደግሞ ምንድነው እሱ የወላንሳ ጉዳይ ማለት ነው። ወላንሳ ጠፍታለች ኦልሬዲ በቃ። እና እስቲ ስለሱ ጉዳይ አሁን ባላወራ ደስ ይለኛል። በተቻለ መጠን እየፈለግና ስለሆነ ማለት ነው። ያው ብዙ ነገሮች ይፈጠራሉ፣ ግን ያልሆኑ ነገሮች ናቸው። እነዛን እንተዋቸውና በትክክል ወላንሳንም ፈልገን ለማግኘት እየሞከርን ነው። ዝም ብለን አንረሳትም፣ ብዙ ነገር ስላደረገችልን ማለት ነው። ሲቀጥል እሚቱ እንግዲህ ያለብሽ አንድ ችግር አለ እውነት ለመናገር ማለት ነው። አውቃለሁ ያለብሽ ችግር አንቺም ታውቂዋለሽ። እኔ እንትን አለ ትንሽ ንቀት አለ፣ ትንሽ ከኔ ጋር አለመስማማት አለ። ሁላችንም አይደለም ሁላችንም ልንገርሽ፣ ሁላችንም እጅ ለእጅ ብንያዝ ማሸነፍ እንችላለን። ቤተሰቦቻችንም ደስ የሚላችሁ እንደዛ ነው። ብንጠነክር ሁላችንም የት በደረስን እስከ ዛሬ ድረስ። ምን ሆናችሁ ነው እናንተ? በቃ ሁሉም ሰው መጥቶ ነበር አይደል ቤታችን? ሁሉም ሰው አሁን አለ የለም? የቀረነው እነማንን?
እኛ ብቻ ግን እኛ ያለህን እስከዛሬ ብሰማና ብተገብርልን የሆነ ነገር ይዘን ነበር እስከዛሬ። ይሄኔ ደግሞ እናንተ ያላችሁትን ብተገብር ደግሞ መጥፎ ሁኔታ ውስጥ ገብቼ ሊሆን ይችላል። አይገባም ነበር ምንም። ስለዚህ እኛ ግን ቢያንስ ያልናቸው ነገሮች ይኸውልሽ አንዳንዴ የሄድናቸው መንገዶች ሁላ ትክክል ባይሆኑም ትክክል ነበሩ። ስለዛ ደግሞ አሁን የምናወራበት ጊዜ አይደለም፣ ያለፉ ነገሮች ናቸው። መጨረሻ ላይ ግን ተሰብስበን የቀረነው እሚቱ ሳሚና ዮናስ እሷ ናቸው እና ልጆቼ ናቸው። ብዙ ሰው ይመጣል፣ ብዙ ሰው ይገባል፣ ከዛ ይሄዳል። አለቀ። ገብቶሻል? የሚቀረው ቤተሰብ ነው። አሁንም እና ቤተሰቦቻችን ዛሬ የመጨረሻ በሁሉም ነገር ላይ ለማውራት በሁሉም ነገር ላይ ለመነጋገር የመጨረሻ ዳንኤል እዚህ ቤት ይረግጣል። የመጨረሻ ስል የመጨረሻ ነው በቃ። ከዚህ በኋላ አይደለም። እሺ ቆይ አንተ ዳንኤል የሚባለው ሰውዬ መጣ። እሺ ምን ለውጥ አየክሽ? ያየሁት ለውጥ የተቀየረ ነገር አለ? የለም። ግን የዳነችው ነገር አለ? የለም። እና ታዲያ እሱ ሰውዬ መጣ፣ ያው ነው እየባሰባ ነው። ምክንያቱም እሱ ለኔ አይደለም የሚሰራው፣ ለኔ ነው እንደሚሰራው፣ እሷን ለማዳን ነው እንደሚሰራው። ግን እኮ የሚሰራው ሁሉ እሷ እንድትታመምና እሷ ተንኮል እላዋ ላይ እንዲፈጸም እምትድነው ፍቅር በረገጠ ቁጥር እኮ ሌላ ጦስ ነው ይዞብን የሚመጣው። ልሰማችሁ ደርሻለሁ ሁላችሁንም። አይደለም ልንገርሽ፣ ነገሮችን አዳምጪ። ልሰማችሁ ነው። ዛሬ የመጨረሻ ነው የሚመጣው ስል የመጨረሻ ነው የሚመጣው። በቃ የሚመጣው ሁሉንም ነገር ለማውራት በቃ እሱም ሲጀመር እኔም የመጨረሻ ነው የሚመጣው። ግን ምነግርህ ነገር አለ አለ። ምን እንደሚነግረኝ እኔ አላውቅም። ለማንኛውም እንተወውና እሱ ይምጣ፣ የመጨረሻ እናወራለን። ጭቅጭቅ አይኑር፣ ድብድብ አይኑር፣ እናወራለን። የመጨረሻ ምንም አይነት ነገር ለማድረግ ቢሞክር ቅድመ ጥንቃቄ እናድርግ፣ ራሳችንን እንጠብቅ። ሲመጣ አወራን ይሄዳል፣ በቃ አለቀ። ሌላ እንትን እንዲፈጠር አልፈልግም። እንደዛ እናድርግ አይሻልም? ጊዜ ማቃጠልም አያስፈልግም። በቃ ንስጠው የመጨረሻ ከሆነ እንጃ ብቻ እዚህ ቤት እሱ መጣ ማለት እሱ አሁን እሷ ላይ ያለው መንፈስ እኮ ነው የሚያወራው። ስለሱ ማውራትም አልፈልግም፣ ምንም ነገር አልፈልግም። ምክንያቱም በጣም ሰልችቶናል። አንድ ችግር ጥሎ ነው አንደኛ እኛ የምንለው ነገር አይሰማንም፣ ሁለተኛ ደግሞ ምንም የተገበረው ነገር የለም። አቦ ሰው ሚሊሽን ቢያንስ ሰው ሚሊሽን ስም አትጨቃጨቅ። ሰምቻለሁ እኮ እስከዛሬ ድረስ። በቃ ከሰማሽ ዛሬ መጨረሻ ነው የሚመጣ፣ የመጨረሻ ነው የምንነጋገረው የምናወራው ማልኩሽ። እና ሌላ ተከሮ አንፍጠር። ሲመጣ የሆነ እንትን በሆነ መንገድ እናውራው። እኔ አሁን እሱን ታግሽ ማውራቱ አልችልም። ወይ ብቻ አውራው የምር በቃ እንዴ አይ በቃ አንዳንድ ነገሮች ላይ እስከዛሬም ድረስ ሲጀመር አንዳንድ ነገሮች ላይ ቆሞ ማውራት፣ እሷም ሰላማን ታገኛለች። እንደገና ደግሞ እሱንም ደግሞ ብር ይሰጠዋል። ሁሉንም ነገር ነው የሚደረግለት ማለት ነው። እሱ እንደዛ ነው የሚያስበው። ከዛ ደግሞ አንተ ነይ ክፈች እስቲ። ሉል ክፈትለት። ምንም አይሰራም ሉልኛ ነው የቀረው ቤተሰቤ ነው። ምን በርገር አምሮሻል እንዴ? ሰላም ብለህ አትጠይቀኝ። የት ነው የሄድከው? አንተ ደግሞ የት ሄዱ ነው? ማነው ስሙ? በእናትህ ተይ። እሱ ፍቅር ነው። የምን ፍቅር? ፍቅር እኔ ፍቅር ነው። እሱ ነው። ነይ ተዋት። አይመለከትም ሲጀመር አቃሉ ይገባኛል። ሲጀመር እኔ ነኝ የገዛውለት ቲሸርት። የኔ ቤተሰብ ውስጥ ማለት ነው። እንዴ ይሄ ቲሸርት እኮ እስካሁን ድረስ እኮ በቃ ነገሮች እኮ እየተበላሹብን ነው። ይሄ እኮ ነው የምትሞክረው ነገር ሁሉ እየተበላ። ለምን አትወጣም? እኔ ልለምንህ
ከህይወታችን ውጣ። ስለዚህ ነበር ላናግረኝ። ምንድነው እሱ የምታናግረኝ? በቃ እኔ አሁን የምፈልገው ነገር አንድና አንድ፣ ሁሉም ሰው ፊት ነው የምነግርህ። እኔ በሰላም የምትፋታኝ ከሆነ ተፋታኝ። ለምን እንገዳለን? ለምን ደም እንፋሰስ? ምናልባት የምትፈልግና ትኖራለች፣ እኔ ደግሞ የምኖርላቸው ልጆች ይኖሩኛል። ገባ አይደለ? እኔም ለምን አንተን ልግደል? አንተም ለምን እኔን ትገላለህ እንዴ? ከዚህ በላይ እኔ መታገስ አልችልም። በቃ መግደሉን ፈልጌው እኮ አይደለም እኔ ፈልጌው ያደረኩት ነገር እና ሌላ ነገር ውስጥ ለምን እንገባለን እንዴ? እኔ በየድብድብ ውስጥ ምናምን ረብሻ ውስጥ መግባት አልፈልግም። በቃ በቃኝ፣ እየነገርኩህ እኮ ነው። እኔ ምንም ነገር ማድረግ አልፈልግም ከዚህም በኋላ። በቃ በቅቶኝ ነው የመጣሁት፣ ልነግርህ ነው የመጣሁት አይደለም። ምኑ ነው የሚበቃ? ምኑ ነው የሚበቃ? እስቲ ንገረኝ። ምንድን ነው እሱ የሚበቃ? አብረን እንድንሄድ እኮ ነው። በቃ በቅቶኛል፣ ሰልችቶኛል። ተሰለቸው ውጣ ከህይወታችን። እንዳለ ሰልችቶኛል። ለማይሆን ነገር መልፋት እንዳለ ሰልችቶኛል። በቃ ምን እንዲሆንልህ ነበር አንተ? ቆይ ልፋት ሁላ እሷን ይዘህ መሄድ? እስኪ እውነተኛውን ነገር ንገረኝ። ቆይ እሷን ማግባት ብቻ ነው ፍላጎትህ ወይስ የኔን ህይወት አበላሽ ተብለን የተላከው? አላማን እስቲ ንገረኝ። እኔ ከአንተ ህይወት ጋር ምን አለኝ? እና እሷን ይዞ ለመሄድ ብቻ ነው ሀሳብህ? በቃ የነበረኝ ሀሳብ እንዳለ። ቆይ ምድሩ ሁሉ ሴት አይደለም እንዴ? ሴት አይደለም ምድሩ ሁሉ? ውጣ እኮ ከእሷ እኮ ይኸውልህ ልንገርህ፣ ከእሷ የተሻለ እኮ ስንት አይነት እኮ ቆንጆ አለ እኮ። ውጣ ሂድ፣ ዞር ዞር በል አካባቢ ላይ። አንተ ይሄን ማድረግ ትችላለሽ? ምኑን ይሄን ማድረግ ትችላለህ? ከእሷ ዞር ለምን? እኔ እኮ ትዳር አለኝ፣ ልጆች አለኝ እኮ ገና ድሮ። እኔም በዛ ሰዓት ነበረኝ። ታዲያ ለምን አትረዳኝም? ባላፈቅራት ባልወዳት ልጆች ባልወልድላት ልጆች ባትወልድልኝ ኖሮ ባላፈቅራት ባልወዳት ኖሮ ገና ድሮ ሰጥቼ ነበር። ለምን? ሴቶች አሉ። አንተ ደግሞ ገና ነህ። አንተ ገና ወጣት ነህ፣ እድሜ ያላለቀ፣ ሌላ በሽታ የለብህ፣ የሚታይ ችግር የለብህ። ለምንድን ነው እሱ ወጥተህ ሌሎች ሴቶች ጋር ማትሄደው? የኔ ዋላ የኔ ህይወት ላይ የኔ ፍቅር ላይ ለምንድን ነው እሱ የተጣበቀው? ቆይ ንገረኛ። እኔ በሰዓቱ ያሰብኩት ነገር ይሄን ነው። በቃ እኔም በአንተ ሰዓት እንደዚህ ነበረ፣ ፍቅር ይዞኝ ነበር፣ አልቻልኩም። በቃ ፍቅር እሷ ጋር ትዳር መመስረት መውለድ ፈልግ። ፍቅር ብዙ አይነት አለ። ሁሉንም ነገር አበላሽ። ቆይ እኔና አንተ እኔና አንተ የተገናኘ ነው አሁን ነው አይደል እንዴ? ስማ ዳንኤል፣ አብራችሁ ከእሷ ጋር ፍቅረኛሞች ሆናችሁ መሀላችሁ ገብቼ በጥብጫችኋለሁ? አቅ ነበር እኔ አይደለም አቅ ነበር ወይ አቅ ነበር ወይ? ለምን ከህይወት ያወጣም ነው እኮ አሁን እየጠየቁት ያለው በጸባይ ነው። ድብድብም ምንም አላመጣን፣ መፍትሄ አላመጣን። በጸባይ ነው እየጠየቁ ያለው በቃ እኮ። ስለዚህ በጸባይ የምጠይቀው እኮ ስላለፈው ህይወት ሳይሆን አሁን ከዚህ ጋር ማቆም ያለበት ነገር ነው መንገር ያለበት እንጂ ሌላ ይሄ ነው ብለህ ማስረዳት አይጠበቅብህም። በቃ እንዴ ሲጀመር ጣልቃ የገባኸው ራስህ ነህ። በቃ በማታውቀው መመርመር ነበረብህ መጀመሪያ። ፍቅረኛ አላት የላት የሚለውን ነገር ማወቅ ነበር። ሁሉም ሰው ያለፈ ታሪክ አለው። እኔም ቢሆን ያለፈ ታሪክ አለ። ሁሉም ሰው ያለፈ ታሪክ ቢኖረው ይመለሳል ብለህ አታስብም? ታዲያ ለምን እንደሚመለሰው ለምን ይመለሳል? በቃ አዲስ ህይወት ከጀመረ አዲስ ህይወት ጀመረ። ምንም ነገር እንድትለኝ አልፈልግም። እኔ አሁን የድሮ ህይወቴ ላይ ተመልሼ ልበጥብጥ እንጂ አልበጠብጥም፣ መቼም አላደርገውም። በቃ የራሳቸውን ህይወት ነው የሚኖሩ። ገባ አይደል? አንተም ለምን እንደዛ አትሆንም? ሰው ኮንክ ሰይጣን ካልሆንክ ማለት ነው። ሰይጣን አይደለም። ግን ከምታደርጋቸው ነገሮች ሁሉ ተነስቼ ሰይጣን ማለት ለፍቅር የከፈልኩት መስዋዕት ሁሉም ሰው ይረዳኛል። ያፍርባል። አሁን የመጣህበትን ነገር ንገረኝ። ዛሬ ለአንዴና ለመጨረሻ ጊዜ ይሆናል ፊትህን የማየው። ከዛ በኋላ ህይወቴ ውስጥ የምትገባ ከሆነ ከሁለት አንዳችን እንጠፋል። እኔ የምነግረው ማለት ነው ዝም ብዬ አይደለም የምነግረው ይሄን ጉዳይ። ይሄንን ነገር ስነግርህ ከምሬ ከልቤ ነው ከውስጤ። ከሁለት አንዳችን እንጠፋለን። ከሁለት አንዳችን ከመጥፋታችን በፊት ደግሞ ማለት ነው ወይ አንተ ውጣ ከህይወቴ ወይ ደግሞ እኔ ከህይወት እወጣለሁ። እኔ ደግሞ ከህይወት እንዳልወጣ የሚያደርጉኝ ሺህ ምክንያቶች አሉኝ። ሺህ ፍቅር አለኝ። ገባ? ሺህ ምክንያት አለኝ። ስለዚህ ያንን ምክንያት ፍቅር ብለህ የምታስብላት ሴት እንዳንተ እንደምታስበው አይደለችም ማለት
ምን እያደረክ ነው? እንዴት ነው እሱ አሳበድካት እንጂ እኮ እሷ ራሷ እኮ ድራሽን ታጠፋለች። ቆይ አንተ እኔ ልንገርህ ካልፈራው ማለት ነው ያሰራውን መተት አንሳና እንደ ድሮ ትመለስ ወይ ደግሞ ጸበል ትግባና ደህና ሆና ና የዛን ጊዜ እና የእሷን ምላሽ ትጠብቃለህ። አንተ የማታውቀው ጉዳይ አለ። ምንም ምንድን ነው ማላውቀውን ንገረኝ። ማላውቀውን ንገረኝ። የሚባል ነገር የለም። ምን ሆነ ነው ማለት የሚባል ነገር የሌለው ለዛ ነው። ምን ማለት ነው መተት የሚባል ነገር የለም። ሴት እንዳንተ የሚመጣ ከሆነ የሆነ ነገር ቀምሞል ነው የሚመጣው አላልኩም። ስለዚህ ምንም ምናምን ፈልጉ ከሆነ መሄድ ይችላል። ችግር የለም። ግን እኔ ለእናንተ እውነቱን ነው እየነገርኩህ። አልገባኝም። እየገባኝ እኔ ሰልችቶኛል። መተት የለም ስትል እንዴት ነው እሱ የሌለው? እስቲ አስረዳኝ። እንዴት ነው እባክህ መተት የሌለው? ምን እያልክ አልገባኝም። እኔ እኮ መጀመሪያም ልነግራቸው አስቤ ነበር፣ ግን በቃ ምኑን ነው የምትነግረኝ? አይደለም ቆይ እዚህ ጋር አሁን ሌላ ወሬውን ተወውና መተት የሚባል ነገር የለም ማለት ምን ማለት ነው? አዎ መተት የሚባል ነገር የለም። እንዴት ነው? ሁሉንም ሴራ እየጠነሰሰች ያለች እሷ ነች። እኔ ለማታውቀው ሰው እንደዚህ አትሁን ምልህ ለዚህ ነው። በቃ እንዴት አልገባኝም። እሷ ራሱ ግራ ገብቶ ምን እያወራ ነው ዛሬ? ምንድን ነው የምታወራው? ለምንድን ነው የማታምኑኝ? እየነገርኳችሁ ምን ማለት ነው? ምን ማለት ነው? ምንድን ነው መናገር የምትፈልገውን ግልጽ አድርገህ ተናገር። ውሸት ለምን ነው የምትሄደው? አራት ሲጠይቀው እሱኑ ወይ ለምን ነው የምትሄደው? ለምን ነው የምትገባው? ምን እያልክ ነው አንተ? ነገርኳችሁ። እኔ አንተ ላይ ምንም ነገር መፈጸም በደል መፈጸም ምናምን አቅቶኛል። በቃ ሰልችቶኛል። ሁሉንም ነገር ማድረግ ሰልችቶኛል። እኔ ከህይወታችሁ መውጣት ነው የምፈልገው። እውነታውን ብቻ እንድታውቁ ብቻ ነው። አምጫት ናይስ ወረዚህ ውጪ ምንድነው? እራሷ ልነግራችሁ ትችላለች። እውነታውን ከፈለጋችሁ ማወጣጣት ትችላለች። ፍቅር ወደዚህ ውጪ እያወራ ያለው ነገር እየገባኝ ስላለው ነው ማለት ነው። ቀጥል ማለት ነው። ምንም የምታወሩት ነገር ድግምት አይደለም ማለት ምን ማለት ነው? አልገባኝም። ድግምት አይደለም ማለት ታማሚ አይደለችም ማለት ነው። በሌላ ተዘዋዋሪ መንገድ አይገባም። ቀጥተኛ መንገድ እኮ ነው። ድግምት አይደለም። በቃ ድግምት የለባትም። የምር ነው። ምን እያወራህ ነው? አልገባኝም። ምን እያወራ ያለው አማርኛ ራሱ ይሄን ሁሉ ጊዜ ታማ አይደል እንዴ? አንተ ባሰራባት መተት ታማ እኮ ነው አይደል እንዴ እየተሰቃየች ያለችው? ማለት አንተ እያወራህ ቀለል አድርገህ አልታመመችም ትላለህ እንዴ? ለዛ እኮ ነው አትረዱኝ የምላችሁ እኮ ለዛ። ተረዱኝ እስቲ ትንሽ እንኳን ለማየት ሞክሩ እስቲ። አሁን ከምታረገው እንኳን መረዳት አትችሉ? እንዴት መተት አይደለም ስል እንኳን ወዴት እንደሄደች አታዩም እንዴ? ምን ሆነ ነው? ዝም ብለህ እያት እስቲ። የታመመች ትመስላለች። እንዴት ነው የታመመች ማለት መስለው? ይኸውልህ እኔ እያታለልኳቸው አይደል? እና ታዲያ ምንድን ነው የምታወራው? ወይ የሚያወራው ነገር ግልጽ አይደለም እኮ። ግልጽ አይደለም እንዴ? ከመምጣቴ በፊት እሷን ለማግኘት ተቀጣጥረን ነበር እና እንዳጋጣሚ አንተ ህይወቷ ውስጥ እንደገባህ ነገረች። ከዛ በኋላ ምን እናደርግ በሚለው ራሷ ነች ሁሉንም ነገር ሴር የፈጠረችው። በቃ እኔ እንደ እብድ ተውናለሁ አንተ እንዳታበድከኝ ምናምን ብላለች። አሁንም እየተወነች ነው። ምንም የምትለው ነገር የለም። እንደዛ አለችኝ። ይሄን ሁላ ነገር ማድረገው በቃ በሷ ነው። እሷ የነገረችን ነገር እንዳለ ነው ማለት። ነገሪያቸው አንቺ መተወኑን ተይና ነገሪያቸው በቃ ሰልስቶኛል። እኔ ሁሌ እንደዚህ መቀጠል አልፈልግም እያለ ስላለው ነገር ነገር ነገራቸው መደረግ ምንም አላረግሽም። ምን ጠይቃት፣ ሁሉንም ነገር ጠይቃት። እግዚአብሔርን ምንም አላረግሽም። ስሚ እግዚአብሔርን ምንም አላረግሽም። ምን እየተጫወትሽብኝ ከሆነ ሸልምሻለሁ። አይደለም እኔ ምንም አላረግሽም። ለምን እንደምሸሸው ለምን እንደምሸሽኝ እኔ ምንም እግዚአብሔር ምስክሬ ነው። አንቺ ምንም አላረግሽም። በቃ በጀግንነትሽ ብቻ አድንቄሽ ማለት ነው። ሰውሻለሁ። እውነት ነው። ባለፈው ተጠራጥሬ ነበር አይደል? ምን ቀን ነው የተጠራጠርኩት? እየተጫወቱብኝስ ቢሆን ብያችሁ ነበር አላልኩ? ታውቂያለሽ እንዴ አንቺ? እኔ ምንድነው ማውቀው? ታውቂያለሽ ወይ ይሄንን ነገር? እኔ ለስካውኑ ታውቂያለሽ? አይንሽ ያስታውቃል። ታውቂያለሽ ወይኔ ሳሚ ታውቂያለሽ? እውነቱን ንገሪኝ እና የት ነው የምትሄጂው? እንዳነኪ ምንድን ነው እያልክ ያለው? እኔ ግልጽ አድርገህ አሁንም አብራራልኝ። እንዴት እኮ ሁሉንም ነገር እኮ ነገርኩህ። በቃ ሁሉንም ነገር የምታውቀው እሷ ነች። ሁሉንም ነገር ይሄን ሁላ ነገር የፈጠረችው እሷ ነች።
ምንም ነገር በማላውቀው እንደዚህ አድርግ እያለች ሁሉንም የምታስመጣኝ እሷ ነች። እስካሁንም ለተቀጠቀጥኩበት ተጠያቂ እሷ ነች። አንቺ ተናገሪ ተናገሪ። ሲጣርጌ ሳልገላት ትናገር። ተናገሪ ሲጣርጌ ሳልገልሽ። እሱ መፍትሄ ሊሆን አይችልም። አንቺን እኮ ነው እያናገርኩ ያለውን ነገር ተናገሪ። ለምንድን ነው የማትናገሪ? ስሚ፣ አንቺን እኮ ነው ያወራሁሽ ያለሁት። ጠፈፍሽኝ። ለምንድን ነው የምትሸሸው ነው እኮ እኔ እኮ ንገሪው። በቃ ወሬ ነው የምትሄጂው። ምን ሆነሻል አንቺ? በቃ ከዚህ በኋላ ድብድብ መጫወት አያስፈልግም። ሁሉንም ነገር ንገሪው። እውነታውን ንገሪው። ነገርኩት አይደል? ንገሪው። አውቀሽ አታስመስይ። ንገሪው። ያለውን ነገር ንገሪው። በቃ የምታውቀው ነገር አለ። አውቃ ነው ሁሉንም ነገር እንደዚህ ያደረገችው። አውቃ ነው። ሁሌ እንደዚህ ነው የምታደርገው። ውጪና እዚህ አንድ አይደለችም ጭራሽ። እኔ እያላችሁ ያላችሁት ያልገባኝ ነገር ምንድን ነው? እሱ እያልክ ያለው ጤነኛ ነች እያልከኝ ነው? አላበደችም እያልከኝ ነው? ሁሉም ነገር አውቃ ነው እያልክ ነው? አውቃ ነው ሁሉንም ነገር የምታሴረው ራሷ ነች። የተደዋወልንበት ስልኳን አይተህ ማወቅ ትችላለህ ከፈለክ። እንዳለ ያው ነው። ምንም ጤነኛ ነች። ምንም አላበደችም። ነው የትም አታመልጭ። የትም ከህይወት የትም አታመልጭ። ወይኔ ሳሚ እያለች ምን አረኩሽ? ምንም አላደርግሽም። እኔ ምን አረኩሽ? ምንድን ነው ያደረኩሽ? ብቻ የበደልኩሽ ነገር ምንድን ነው? ይሄን ሁሉ ጊዜ የተጫወትሽ ቡጣልኝ። አንተ አልፈልግም። በሰዓቱ ወድጃት ስለነበር አድርግ ስትለኝ እኔ ስለወደድኳት ነው። እሷም ስለምትወደኝ መስሎኝ ነበር። እንደዚህ ዮናስ እውነት ነው ወይ? እሷንም አስወጣልኝ። ሳልገላት አስወጣልኝ። ሳልገላት አስወጣልኝ ከዚህ ቤት እያልኩ እኮ ነው። ከፊቴ ከአይኔ ስር ዞር በይ።